ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ በማህበራዊ ትስስር ገጽ የበርካቶችን ትኩረት ስበው የነበሩት የ55 ዓመቷ ሮዛና እንዲሁም የ31 ዓመቱ ወጣት የሆነው ከድር የፍቅር ህይወትና ጉዟቸው ያልታሰበና ያልተጠበቀ ክስተት እንዳጋጠመው የተነገረ ይገኛል። በእድሜ ጉዳይና በማህበራዊ ሚዲያ በተለይም በቲክቶክ በሚያጋሩት ምስል በተመለከተ አወዛጋቢ ሆነው የቆዩት እነዚሁ በእድሜ ከፍተኛ ልዩነት ያላቸው ጥንዶችን በተመለከተ አዲስ ነገር ሰምቷል። እርሱ ለገንዘብ ብሎ ነው የቀረባት የሚሉ ትችትና ወቀሳዎች በየአቅጣጫው እየዘነቡ ጊዜያት አልፎ ነበር። ዛሬ ግን የተሰማው ነገር ለማመን ይከብዳል። ከድር የሮዛን 16 ሚሊዮን ብር የሚያወጣ መኪና ይዞ እንደተሰወረ ብሎም ደግሞ ሸጦታል የሚሉ መረጃዎች በስፋት እየወጡና የተሰራጩ ይገኛሉ። ከዚህ ጉዳይ ጋር በተገናኘ አወዛጋቢ ክስተት የተሰማ ሲሆን ይህ በእንዲህ እንዳለ ደግሞ ሮዛ በእንባ ታጥባና ተመልታ ያስተላለፈችው የቪዲዮ መልእክትም ይበልጥ የብዙዎችን ትኩረት ስቧል። እነዚህ ጉዳዮች በዛሬ መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጋበዝን ወደ ዝርዝሩ ገብተናል። አሁን የምፈልገው አራት ነገሮችን ብቻ ነው። አንቺን ማየት፣ አንቺን ማቀፍ፣ አንቺን መሳምና አንቺን የዘላለም ማድረግ። ይህንን ጣፋጭ የፍቅር ቃል በካሜራ ፊት ለሚስቱ የተናገረው የ31 ዓመቱ ወጣት ዛሬ የት ነው ያለው? የ55 ዓመቷ አሜሪካዊት ሙሽራ ሮዛስ ለምን በእንባ ስትታጠብ ታየች? በሐረርጌ ድል ባለ ሰርግ ተጀምሮ ሐሜተኞችን አፍ በማስያዝ ወደ አሜሪካ ያቀናው ይህ አስገራሚ የፍቅር ታሪክ ማንም ባልጠበቀውና ልብን በሚሰብር አሳዛኝ ክስተት ተጠናቋል የሚል መረጃ እየወጣ ይገኛል። እውነት ይህ ክስተት ልብን በሚሰብር ድራማ ተጠናቆ ይሆን ወይ? ከዚህ ጀርባ ያለው ጉዳይስ ምን ይሆን? በዝርዝር እንቃኘዋለን። የ31 ዓመቱ ወጣት ከድርና የ55 ዓመት አሜሪካዊ ዜግነት ያላት ትውልድ ኢትዮጵያዊቷ ሮዛ በሐረርጌ ምድር ድል ባለ ሰርግ ተጋብተው ቪዲዮቻቸውን በተለያየ መልኩ ለኛ ሲያጋሩን ቆይተው ነበር። ሐረርጌ የፍቅር የመተሳሰብና የእንግዳ ተቀባይነት ተምሳሌት በሆነችው ምድር የጋብቻ ሲፈጸም ብዙዎች በግርም ተመልክተውታል። ድሬዳዋ ተወልዳ ያደገችውና ህይወትን ቀለል አድርጋ መኖር የምትታወቀው ሮዛ ለረጅም ዓመታት በአሜሪካ ሚኒሶታ ግዛት ትኖራለች። ሀገሯ ገብታ ከእርሷ በ24 ዓመት ከሚያንሰው ወጣት ጋር ጎጆ ስትቀልስ በዙሪያ ያሉ ሰዎች የተለያየ አስተያየትን እንደ ጉድ ሲሰጧት ነበር። ማህበረሰባችን በተለይም የእድሜ ልዩነትን በተመለከተ የራሱ የሆነ ጠንካራ አመለካከት አለው። በዚህ የተነሳም ይህ ጋብቻ ለፍቅር ሳይሆን ለጥቅም እንጂ ሲሉ ብዙዎች ተደመጡ። ልጁ ሀገር ጥሎ ለመውጣት ቪዛ ፈልጎና እንዲሁም ለገንዘብ ብሎ እንጂ ሮዛን ወዶ አይደለም የሚሉ የሐሜት ቃላት በየአካባቢው በስፋት ማስተጋባት ጀመሩ። ብዙ ወገኖችም ይህ ጥቅም ትዳር ነው በማለት ሲተቹ ነበር። ሮዛ ግን ለዚህ ወሬ ቅንጣት ታህል ስሜቷ አልተነካም። ይልቁንም ለሐሜተኞች የሰጠችው ምላሽ አስገራሚና ጠንካራ ነበር። ባልሽ ለገንዘብ ነው ያገባሽ የሚሉ ሐሳቦችም እንደ ጉድ ተዥጎደጎዱ። ባልሽ ይወድሻል ብቻ ሳይሆን ይሞትልሻል በያቸው ሲል ለሷ ያለውን ጥልቅ ፍቅር ይገልጻል። በመካከላቸው ያለው የ20 ዓመታት የእድሜ ልዩነት ለፍቅራቸው ምንም አይነት እንቅፋት ሊሆን እንደማይችል አስረግጠው ተናግረው ነበር። ባለቤቷ ከድርም ቢሆን በበኩሉ አፍቃሪነቱን ለማሳየት ወደ ኋላ አላለም። በካሜራ ፊት ቀርቦ አሁን የምፈልገው አራት ነገሮችን ብቻ ነው፣ አንቺን ማየት፣ አንቺን ማቀፍና አንቺ መሳም ብሎም አንቺን የዘላለም ማድረግ ሲል ተደመጠም። የውስጡን ጥልቅ ስሜት ገልጾ በብዙዎች ዘንድ መነጋገሪያ ሆኖ ነበር ከድር። ይህ ንግግር ታዲያ ትችት ለሰነዘሩባቸው ሰዎች ጠንከር ያለ መልስና ያልተጠበቀ ክስተትን አመጣም። ያ ሁሉ የካሜራ ፊት ቃል፣ ያ ሁሉ መተማመን የትገባ? የሰው ልጅ ልብና የጊዜ ፈተና ከባድ ነው። ከጥቂት ወራት በኋላ ያልተጠበቀና ልብ ሰባሪ የተባለ ዜና ተሰማም። ህይወትን በደስታ ታሳልፍ የነበረችው ሮዛ ዛሬ በለቅሶና በዋይታ ተሞላች። ምክንያቱ ምን ይመስላችኋል? ይሞትልኛል ብላ የተመካችበት ውድ ባሏ በሌላ ሴት ክንድ ውስጥ ሆኖ አየች። ሌላ ሴት ሲያቅፍ በአይኗ በብረቷ በማየቷ ልቧ መሰበሩን ገለጸች። ሮዛ በተሰበረ ልብና በእንባ ተሞልታ ይህን አሳዛኝ ክህደት መመልከቷን ተናግራለች። ነገር ግን ህመሙ የፍቅር ክህደትና የልብ ስብራት ብቻ አልነበረም። የከድር ክህደት ከዚህ የዘለለ ሆኖ ተገኝቷል ይላሉ ለጉዳዩ ቅርበት ያላቸው ምንጮች። ነገሩ የባሰ አስደንጋጭ የሚያደርገውና ብዙዎችን ያነጋገረ ያለው የገንዘብ ጉዳይ ነው። መረጃው እንደሚያመለክተው ከሆነ ከድር ከሮዛ ላይ እስከ 16 ሚሊዮን ብር የሚያወጣ ገንዘብ ወስዷል። ገንዘቡ ደግሞ የእርሷን መኪና በመሸጥ ነው የሚሉ መረጃዎች በስፋት አየሩን ሞሉት። ሮዛ በአሜሪካ ለዓመታት ለፍታ ያፈራችው ሀብት በእምነት ለሰጠችው ሰው አሳልፋ መስጠቷ
ዛሬ ባዷን ቀርታለች ሲሉ ብዙዎች ከንፈራቸው መጠጡላት። አንቺን የዘላለም ማድረግ እፈልጋለሁ ያለው ከድር ዛሬ 16 ሚሊዮን ብርና በሌላ ሴት ቀይሯታል የሚሉ ወሬዎችም እንዲሁ እንደ ጉድ ተሰራጩ። ይህ አሳዛኝ ክስተት አንድ ትልቅና አንገብጋቢ ጥያቄ እንድናነሳ ያስገደናል። አሁን ወጣት ወንዶች በእድሜ ከሚበልጧቸውና በኢኮኖሚ የተሻለ አቅም ካላቸው በተለይም ከውጭ ሀገር ከሚመጡ ሴቶች ጋር ትዳር ሲመሰረቱ በስፋት ማየት የተለመደ እየሆነ መጥቷል። ታዲያ ይህ ጉዳይ በማህበረሰባችን ውስጥ ለሁለት የተከፈሉ ሐሳቦች እንዲፈጠሩ አድርጓል። አንደኛው ወገን ፍቅር የእድሜ ገደብ የለውም የሚል ሲሆን ሁለቱ ሰዎች ከተግባቡ ከተዋደዱና ከተከባበሩ ማንም ጣልቃ መግባት የለበትም፣ በታሪክ ብዙ ስኬታማ የእድሜ ልዩነት ያላቸው ትዳሮች አሉና በማለት ይሞግታሉ። ሁለተኛ ወገን ወይም ደግሞ ተቺዎች ይህ አይነቱ ዝንባሌ ከፍቅር ይልቅ የኢኮኖሚ ጥገኝነትና አቋራጭ የሀብት ማግኛ መንገድ የሚፈልጉ ወጣቶች መበርከታቸውን ያሳያሉ። ወጣቱ ትውልድ ስራ ሰርቶ ከማደግ ይልቅ በውጭ ሀገር የሚኖሩ ሴቶችን እንደ ቪዛ የገንዘብ ማግኛና የእድል በር እየተመለከታቸው ነው በማለት ይተቻሉ። የሮዛና የከድር ታሪክም ለሁለተኛ ወገን ትልቅ ማረጋገጫ ሆኖ ተገኝቷል ይላሉ ብዙዎች። በውጭ ሀገር ለሚኖሩ እህቶቻችን ይህ ክስተት ትልቅ የማንቂያ ደውል ነው እስከ ማለትም ደርሰው ነበር። በፍቅር ስም የሚገቡ ቃላቶችን ሁሉ ማመን ያለምንም ጥንቃቄ ሙሉ እምነት መጣል ምን ያህል አደገኛ ሊሆን እንደሚችል የሮዛ እንባ ያው ምስክር ሆኖ ይቀመጣል ሲሉ የእርሷን እንባ ያዩ ተናገሩ። ታዲያ በዚህ ሁሉ ሂደት ውስጥ የሮዛና የከድር የፍቅር ታሪክ እንዲህ ባለ አሳዛኝ ክስተት ውስጥ መጠናቀቁን ብዙዎች የተናገሩና እየገለጹ ባለበት ሰዓት ላይ ዛሬ ከቀትር በኋላ አንድ መረጃ ወጣም። ከዚህ ሁሉ ነገር ጀርባ ያለው ውሸት ድራማ ነው የሚል ሐሳብ መጥቷል። በተለይም የ16 ሚሊዮን ብሩ መኪና ጉዳይ በመረጃ ወጥቷል። ከእውነት በስተጀርባ ያሉ ጥንዶችና 15 ሚሊዮን መኪና ወደ ፍጻሜ የተቃረበ መስሏል። ይህን ነገር ትልቅ ጉዳይ ላይሆን ይችላል። እንዲሁም የኛ ስንት ችግር አለብን ምን አገባን የሚሉም አይጠፉም። ነገር ግን በማህበራዊ ሚዲያ መንደሮች ሰረድ እሳት ሆኖ የሰነበተው አንድ ታሪክ የብዙዎችን እውነታ እንዲጋፈጡ ያደረገ ሆኗል። እሷ አሜሪካ ነች። 15 ሚሊዮን ብር መኪና ገዝታ ስትሰጠው እሱ መኪና ይዞባት ጠፋ። እሷም በሐዘን እያለቀሰች ነው የሚል እጅግ አነጋጋሪ ወሬ በስፋት ሲዘዋወር ከርሞ ነበር ይላል። ይህን ጉዳይ በተመለከተ መረጃውን ያጋራው ጉርሻ የተሰኘው የፌስቡክ ገጽ ይህም በየገጹ ሲንሸራሸር የነበረው ወሬ ፈጽሞ ከእውነት የራቀና መሰረተ ቢስ ነው ሲል ጉርሻ ማረጋገጡን ገልጿል። ታሪኩ የተወራባቸው ጥንዶችም ዛሬም እንደቀደመው በፍቅር በደስታና በሰላም አብረው በመኖር ላይ ይገኛሉ ሲልም ይኸው የመረጃ ምንጭ አስነብቧል። በጥንዶቹ መካከል ምንም አይነት የተፈጠረ አለመግባባት የሌለ ሲሆን የተሰራጨው መረጃ ሙሉ በሙሉ ከእውነታ የራቀ ወሬ ነው ብሏል። ያለማጣራት የሚነገሩ ወሬዎች ከጥቅማቸው ይልቅ በሰዎች ሕይወትና ስነ ልቦና ላይ የሚያሳድሩት ጉዳይ ያመዝናልና ሊታሰብበት ይገባል ሲሉ ይህን መረጃ ያሰራጩትን ወቅሰዋል። የመረጃ ምንጩ ጥንዶቹ አልተለያዩም፣ አሁንም በፍቅር አብረው ናቸው ቢልም የሮዛ እንባና እንዲሁም በላይቭ ወይም ቀጥታ ስርጭት ገብታ እየተንሰቀሰቀች ከድርን የሌላ ሴት ክንድ ላይ አየው ስትል መግለጽና መናገሯ ለምን አስፈለገ? ከጉዳዩ ጀርባ ግን አንዳች ትልቅ ድራማ አለ። ይሄውም በማህበራዊ ትስስር ገጽ የብዙዎችን ቀልብና ትኩረት ለመሳብ የተደረገ ጥረት ተደርጎ እንዲታሰብ መንገድ መክፈቱ አልቀረም። እውነት ሁለቱ አብረው ናቸው ወይ የሚለው ጉዳይ አሁንም ማጠያየቁ ግን እንዳለ ሆኖ ብዙዎች ከዚህ ጉዳይ ጀርባ ያለው ድራማ ማብቂያው መቼ ሆነ የሚሉ ሐሳቦችን ማንሳት ማሰራጨታቸው አልቀረም። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝነው አነጋጋሪው በእድሜ ከፍተኛ ልዩነት ያላቸው የጥንዶቹ የሮዛና የከድር ጉዳይ በተመለከተ ከሰሞኑ በስፋት በነሱ ዙሪያ የተወራውን ጉዳይ መነሻ አድርገን ያቀረብንላችሁ መረጃ ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን የዛሬን በዚህ ቋጨን። በያላችሁበት ጥሩ መልካም ጊዜ ተመኘን።